እኔ ሲስተር መሰረት ዲባባ እባላለሁ። በዚህ በዳግማዊ ሚኒሊክ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ውስጥ የተቀናጀ የሴቶችና ህጻናት ፍትህ ማዕከል ውስጥ አስተባባሪ ነኝ። የተቀናጀ አንድ ማዕከል ማለት ሁሉን አቀፍ የሆነ የጤናውንም የስነ ልቦናውንም የህጉንም አንድ ላይ በተደራጀ ሁኔታ አንድ ላይ አገልግሎት መስጠት ማለት ነው። ይሄኛው የምታዩት ክፍል እንግዲህ ጥቃት ደርሶባቸው የሚመጡት ሴቶችና ህጻናት የሚያርፉበት ክፍል ነው። ሲመጡ ተጎጂዎች ሲመጡ ቤተሰቦቻቸው እዚህ ክፍል ነው የሚያርፉት። ባለጉዳዩዋ ጉዳዩን እስክትጨርስ ድረስ ምርመራዋን ቃሏን ሰጥታ እስክትጨርስ ድረስ እዚህ የሚያርፉበት ክፍል ነው። ጉዳያቸው ሲጨርሱ ያለውን ነገር እናሳውቃቸዋለን። ተደጋጋሚ ጥቃት እንዳይደርስባቸው ራሳቸውን እንዴት እንደሚጠብቁ ቤተሰቦቹ እንዴት ልጆቻቸውን እንደሚጠብቁ እንደዛ እናደርግና እዚህ ክፍል ያርፋሉ። ጥቃት ማለት ጾታን መሰረት ያደረገ ወሲባዊ ሊሆን ይችላል፣ ስነ ልቦና ሊሆን ይችላል፣ አካላዊ ሊሆን ይችላል። ሌላው ደግሞ ማን ነው የሚመጣው ላልሽው ነገር በመላው የሀገራችን ውስጥ የሚኖሩት ማህበረሰቦች ማናቸውም መጥቶ ይታከማሉ፣ ይታያሉ። ቀጥለን ደግሞ የሚቀጥለውን ክፍል እናያለን ማለት ነው። ይሄኛው ሐኪሞች ጥቃት ደርሶባቸው የሚመጡት ሴቶችና ህጻናት ምርመራ የሚያደርጉበት ክፍል ነው። ተጎድቶ ሲመጡ ጥቃት ደርሶባቸው ሲመጣ የህክምና ምርመራ የሚደረግበት ክፍል ነው ይሄኛው ማለት ነው። ከመጡ በኋላ አመጣጣቸው በእርግጥ ይወስነዋል። ቀጥታ እዚህ ላይ መጡም ይችላሉ። በጣም እየጮሁ እያለቀሱ የሚመጡ ከሆነ ወደ ሳይኮሎጂ ወይ ደግሞ ወደ ስነ ልቦና ነው የምንወስዳቸው። ካልተረጋጉ በጣም እያለቀሱ ከመጡ በጣም ደግሞ እየደሙ አካላቸው ላይ ጥቃት ደርሶባቸው ኃይለኛ መድማት ላይ እየሆኑ ከሆነ ደግሞ ወደ ድንገተኛ ቶሎ ደም የሚቆምበት ሁኔታ የሚፈጠርበት ነው የምናመቻችላቸው። ከዛ ከተረጋጉ በኋላ ነው እዚህ ክፍል መጥተው ምርመራ የሚያደርጉት ማለት ነው። በመላው የሀገራችን ውስጥ የሚኖሩት ማህበረሰቦች ማናቸውም መጥተው ይታከማሉ፣ ይታያሉ። ልክ እንደመጡ የጉዳይ አያያዥ የሚባል አለ። እሱ ጋር ይገቡና ተረጋግቶ ማለት ለቅሶም ከሌለ መድማትም ከሌለ መጀመሪያ እዛ ሄዱና ከነሱ ጋር ያወራሉ። እሱ ደግሞ ወደኛ ወይ ወደ ሳይኮሎጂ ለይቶ ወደኛ ያመጣል ማለት ነው። ከተማችን ውስጥ በአዲስ አበባ ውስጥ 4 ሴንተሮች አሉ ማለት ነው። እንደዚህ አይነት የተቋቋሙት እና በ11 ክፍለ ከተማዎች አሉ። ከ11 ለኛ እየተሰጡ ክፍለ ከተማዎች አሉ። ቦሌ፣ የካ፣ ለሚኩራና ጉለሌ። ግን እንደዛ ማለት ግን ለነዚህ ብቻ ነው የምንሰጠው ማለት አይደለም። እንደተከፋፈል ነው ለካችመንታችን ለኛ የተሰጡን እነዚህ ናቸው። ነገር ግን ከየትኛውም ቢመጡ ከአጎራባች ሀገራት እና ከክልል ከኢትዮጵያ ውጭ ላሉት ራሱ ስደተኞች ሊሆኑ ይችላሉ። ለሁሉም ነው አገልግሎቱን የምንሰጠው። እንግዲህ ጾታዊ ስንል ጾታን መሰረት ያደረገ ማለት ወንድ ሆኖ ሴት ስለሆነች ብቻ የበላይነት አሳይቶ ጥቃት ማድረስ ነው። ወሲባዊ ማለት ደግሞ ሳትፈልግ ወሲብ ከግንኙነት ማድረግ ማለት ነው። አስገድዶ መድፈር፣ አስገድዶ ካለ ፍቃዷ ከሷ ጋራ ወሲባዊ ግንኙነት ማድረግ ማለት ነው። አካላዊ ማለት ደግሞ አካላ ላይ ድብደባ ሊሆን ይችላል እስከ ግድያ ድረስ አካል ማጉደል፣ አይን ማጥፋት፣ አጥንት መስበር፣ የተለያዩ ነገሮች አካላዊ ጉለት ይባላል። የስነ ልቦና ስንል ደግሞ ስድብ፣ ማንጓጠጥ፣ ማንቋሸሽ እንደዛ አይነት ነገሮች ማለት ነው። በወንዶችም ላይ አሁን በተለይ በቅርብ ጊዜ ከጀመርንበት ጊዜ ጀምሮ እያየን ያለ ነው። በተለይ ወንዶች፣ ህጻናት፣ ትልቆችም ከ18 ዓመት በላይ ወንዶችም ይመጣሉ። ሴቶችም ልክ እንደዛው። የእድሜ ገደብ ላልሽው ደግሞ እኔ እንኳን ከዚህ ከጀመርንበት ጊዜ ጀምሮ ሳየው ከ85 ዓመት ከ1 ዓመት ከ6 ወር እስከ 85 ዓመት እድሜ ያሉት የጥቃት ሰለባ ይሆናሉ። ዋናው ምክንያት ነው ብዬ የማስበው ከጥንት ጀምሮ የመጣ የተዛባ የስርዓተ ጾታ ግንዛቤ በቃ
የተዛባ ነው። ለጾታ ያለው ግንዛቤ በጣም ዝቅተኛ ነው። የተዛባ የስርዓተ ጾታ አመለካከት ነው ብዬ ነው የሚወስደው እና ወንጀል ነው ብሎ አለማሰብ በቃ የእውቀት ችግር የግንዛቤ ችግር ብዬ ነው የማስበው። ጥቃቱ እንግዲህ በማን ነው የሚደርሰው? ጥቃት የሚደርሰው ቅርብ በምትዩ ሰው ነው የሚደርስባቸው አብዛኛውን ጊዜ ማለት ነው። በቤተሰብ ሊደርስ ይችላል፣ በጎረቤት፣ በአሰሪ፣ በተለያዩ ነገሮች ነው የሚደርሰው፣ ቅርብ በሆነ ሰው ማለት ነው። ጥቃት ደርሶባቸው አይናቸው ተመቶ አዲስ ክብረ ንጽህናቸው ተወስዶባቸው በጣም ብዙ ነገር ሆነው ነው የሚመጡት እና እኛ ጋር ሲመጡ ሁሉንም ምርመራ እናደርግላቸዋለን። አሁን ለምሳሌ ልክ እንደመጡ የኤችአይቪ ምርመራ እናደርግላቸዋለን። ምርመራ ብቻ አይደለም፣ መርምረን ያው መድኃኒት እንሰጣቸዋለን 72 ሰዓት ሳይሞላቸው ከመጡ። ሌላ ደግሞ የእርግዝና ምርመራ እናደርግላቸዋለን። እርግዝና ሊፈጠር በሚችልበት እድሜ ላይ ከመጡ የእርግዝና ምርመራና ድንገተኛ መድኃኒት እንሰጣቸዋለን። የጉበት ቫይረስ ምርመራና ሕክምና እንሰጣቸዋለን። የአባላዘርም ልክ እንደዛው ተላላፊ የሆኑ በሽታዎችን ምርመራና መድኃኒት እንሰጣቸዋለን ሲመጡ ማለት ነው። እና ደግሞ ማረፊያም ከሌላቸው ለ72 ሰዓት እኛ ጋር እናሳርፋቸዋለን። ሲያርፉ ለሰው ልጅ አስፈላጊ የሆነውን ነገር ሁሉ የንጽህና መጠበቂያ፣ ምግብ፣ አልባሳት ሁሉ ነገር እንሰጣቸዋለን። እኛ ጋር 72 ሰዓት ያርፋሉ። ይሄ ሁሉ የሚሰጣቸው ያው ነፃ የሆነ አገልግሎት ነው እኛ ጋር እስካሉ ድረስ የምናደርግላቸው። እንግዲህ እዚህ ክፍል ያለው አሁን የነገርኩሽ ነው። ጨርሰናል። እዚህ ክፍል ያለውን የስነ ልቦናውን ደግሞ ሌላ ስነ ልቦና ክፍል ስላለ እዛ ደግሞ እንነጋገራለን። የምንገኝበት ክፍል የስነ ልቦና አገልግሎት የሚሰጥበት ክፍል ነው። እዚህ የሚሰጠው ምንድን ነው? ያው ሲመጡ በጣም ብዙ ነገር ደርሶባቸው ከሚመጡት ነገሮች አንዱ የስነ ልቦና ጉዳት ነው። ጉዳቱ ሲደርስባቸው ያለቅሳሉ፣ ይጮሃሉ፣ ይጸጸታሉ። ማለት ጥፋቱ ራሱ ተገዶ ራሱ ጥቃት ቢደርስባቸው ራሳቸው ያጠፉ ይመስላቸዋል። ለጊዜያዊ ስሜት አሁን ለምሳሌ ቴክኖሎጂን ተጠቅመው በዋትስአፕ፣ በቴሌግራም፣ በኢሞ በተለያዩ አሁን ቴክኖሎጂ ያመጣቸውን ነገር በመጠቀም ከነሱ ጋር በደንብ ያዋራቸውና ጤናማ ግንኙነት እንደሆነ ይነግሯቸዋል። ከዛ በኋላ በአካል አንድ ቀን ሲያገኟቸው አካላዊ ጥቃት፣ የስነ ልቦና ጥቃት፣ የወሲባዊ ጥቃት ያደርሱባቸዋል። ያንን አርጎ ሲያበቁ በጣም ይጸጸታሉ፣ ያለቅሳሉ። የራሳቸው ጥፋት የሆነ ይመስላቸዋል። ከአቻ ጋር ተያይዞ ደግሞ አቻ ኖርማል አርጎ ምንም ጤናማ ግንኙነት እንደሆነ ይነገራቸውና ያንን ነገር በጊዜያዊ ስሜት ተነሳስተው ያ ነገር እንዲያረጓቸው ያረጉና ሲመጡ ጸጸት ውስጥ ይገባሉ፣ ያለቅሳሉ፣ ራሳቸውን ለማጥፋት በጣም ይሞክራሉ። ያ በሚሆንበት ሰዓት እዚህ ክፍል ይመጡና የማረጋጋት ስራ ይሰራል። ሚስጥራቸው የተጠበቀ እንደሆነ ይነገራቸዋል። ተስፋ እንዳይቆርጡ ከስነ ልቦና አልፎ ደግሞ አንዳንዴ ወደ የአይምሮ ህመም እስከ መድረስ ድረስ ነው የሚደርሱትና ያ ደረጃ ላይ እንዳይደርሱ እዚህ የስነ ልቦና ምክር ሚስጥሩን በጠበቀ ሁኔታ እዚህ የምክር አገልግሎት ይሰጣቸዋል። ይረጋጉና ወደ ኖርማል ወደ ጤናማ ህይወታቸው ይመለሳሉ ማለት ነው። ጥቃት የሚያደርሱት በዋናነት የተዛባ የስርዓተ ጾታ ግንዛቤ ነው። የተዛባ ነው። በቃ ጥንት ከድሮ ጀምሮ የተዛባ የስርዓተ ጾታ ግንዛቤ ማነስ ነው። በሁለተኛነት ደግሞ አደንዛዥ እጽ፣ አሁን በከተማችንም ሆነ በሌላ ቦታ የተለያዩ አደንዛዥ እጾችን መጠቀም፣ ጫት፣ ሲጃራ፣ መጠጥ እና የአቻ ግፊት፣ ይሄ ሁሉ ተደማምሮ ቢደረግ ምንም ማለት እንዳልሆነ ማለት እንደ ወንጀል ራሱ አይቆጥሩትም። በቃ ዝም ብሎ ፈን ነው የሚያደርጉት። የሰው ህይወትን እንደሚያበላሹ፣ ያልተፈለገ እርግዝና እንደሚፈጠር፣ ያልተፈለገ በሽታ እንደሚያዝ፣ አልፎም ተርፎ የአይምሮ ህመም ውስጥ እንደሚወድቁ ይሄንን ምንም ነገር አያስቡትም። ለምን? ለጊዜያዊ ያንን ነገር ይጠቀማሉ። አደንዛዥ ጫት፣ ሲጃራ፣ መጠጥ ይጠቀማሉ። ከዛ በኋላ ሴቶቹ ላይ ያልተፈለገ ነገር ያደርሱባቸዋል። ሴቶች ብቻ ሳይሆን ወንዶች፣ ህጻናቶችም ላይ እየደረሰ ነው። እድሜያቸውን ተጠቅመው አይምሯቸው ያልበሰለ መሆኑን ተጠቅመው ይሄን ነገር ድርጊት እንዲፈጸምባቸው ለጊዜው እንዲፈቅዱ ያደርጋሉ። እነሱ ካደረጉ በኋላ ደግሞ ይጸጸታሉ እና አይምሯቸው በጣም ይጎዳል፣ ስነ ልቦናቸው ይጎዳል።
ያንን የስነ ልቦና ሕክምና ነው እንግዲህ እዚህ ውስጥ የምንሰጣቸው። ብዙ ጊዜ ባህሪያቸው በጣም ለብቻ መሆን ይፈልጋሉ። ሰው እንዲያናገራቸው አይፈልጉም። በጣም ለብቻኛ ብቻ ነው በቃ መሆን የሚፈልጉት። ቤት ውስጥም ሲሆኑ ለብቻቸው ነው መሆን የሚፈልጉት። ያለቅሳሉ። ራሳቸውን ለመጉዳት በጣም ሙከራ ያደርጋሉ። ቤተሰብ እንግዲህ ነቅቶ ልጄ ምንድነው ብሎ ተከታትለው አንዳንድ ጊዜ እንደዚህ ሆነብኝ ይላሉ። ከዛ በኋላ እዚህ ሲመጡ ቀስ ብለን ጊዜ ሰጥተን አንዳንዴ እኛ ጋር ራሱ መጥተው አያወሩም። ምንም ነገር አልናገርም ይላሉ። ጸጥ ነው የሚሉት፣ ዝም ነው የሚሉት። ምንም ነገር ነው የማይናገሩት። በድንጋጤው ምክንያት ጸጥ ነው፣ ለማንም አይናገሩም። አንደኛ ማስፈራራቱ አለ። ብትናገሪ እገልሻለሁ፣ አባትሽን እንደዚህ ያደርግብሻለሁ፣ ቤተሰብሽን እንደዚህ ያደርግብሻለሁ። አንድ እሱ ነው። ሁለተኛ ነገር ደግሞ መሆኑ ለዛ ነገር መጋለጡ በራሱ ጸጸት ነው። ጸጸቱ ደግሞ የጥፋተኝነት ስሜት ማለት እኔ አጥፍቼ ይሁን ከተናገርኩኝ ደግሞ በቃ ሌላ እንደዚህ ሆነች መጠቋቋማ ራሱ ሆናለሁ ብላ ትፈራለች። እንደዚህ በጎረቤት በጓደኛ ትምህርት ቤት ሁላ በቃ ማሄዱ አሉ። እንደዚህ ደርሶብኛል ብሎ በጣም የዛ ፍርሃት ውስጥ ስለሚሆኑ ጸጥ ይላሉ። እዚህ ራሱ ጊዜ ፈይተን ባለሙያ ተደራርቦ ቁጭ ብለን አውርተን ሚስጥራችሁ የተጠበቀ ነው ለማንም አናወራም ብለን ከዛ ከኛ ጋር ሲያወሩ ማልቀስ ይጀምራሉ። በቃ ብዙ ነገር ይሆናሉ። የሚሆኑትን ነገር እስኪጨርሱ ድረስ ጠብቀን ሚስጥራቸውን ከዛ ያወሩልናል። እኛ ደግሞ መፍትሄ እናበጅላቸዋለን አቅማችን በፈቀደው መልኩ ማለት ነው። ይሄኛው ክፍል ደግሞ ህፃናቶች ሲመጡ በቀልድ በጨዋታ እያደረግን ቃል እንዲሰጡን እንዲነግሩን የተፈጠረውን ነገር። አንዳንድ ህፃናቶች ምንም አያውቁ፣ ምን እንደተፈጠረባቸውም አያውቁ። ግን እንዲህ ነው ስለ ትምህርት ሁኔታ፣ ስለ ጨዋታ እቃቃ ጨዋታ እያጫወትን እያዋዛን ታሪካቸውን እንዲነግሩን የምናደርግበት ክፍል ነው። አንዳንዴ በስዕል መልክም እንደዚህ ነው ብሎ ሊስሉ ይችላሉ። ያንን የስነ ልቦና ባለሙያዎች ያውቃሉ። ማን ምን እንደተናገረ ማለት በጽሁፍ ስዕሉ ራሱ ይናገራል። በምን ማን እንደደረሰበት በስዕሉ እነሱ በሚያነሱት በሚጠቀሙት ከለር አይተው ምን እንደደረሰባቸው ይታወቃል ማለት ነው። ለምሳሌ አሁን በእንጨት ወጋኝ፣ በጣት ነካኝ፣ ብልቱ ምን እንደሆነ ስሙ ስለማያውቁት ምን እንደወጋቸው ስለማያውቁት እንደዚህ ሽንት መሽኛዬ እንደዚህ ያደረገኝ፣ በጣቱ ወጋኝ፣ በእንጨት ወጋኝ ስለሚሉ እዚህ ክፍል ደግሞ በስዕል መልክ ሊስሉት ይችላሉ። እንደዚህ ያደረገ በቃል መናገር ባይችሉት በከለር የሚጠቀሙበት ከለር ራሱ የእያንዳንዱ የራሱ የሆነ ትርጓሜ ያለውና ያን አይቶ የስነ ልቦና ባለሙያዎች ምን ለማለት እንደፈለጉ የሚረዱበት ክፍል ነው ይሄ ክፍል። ይሄኛው ክፍል ደግሞ ማረፊያ ለሌላቸው 72 ሰዓት ከኛ ጋር የሚቆዩበት ክፍል ነው። በዚህ ክፍል ውስጥ እንግዲህ የንጽህና መጠበቂያ፣ የምግብ መድኃኒታቸውን እስኪጨርሱ መድኃኒት የሚሰጥበት 72 ሰዓት እዚህ ክፍል ውስጥ ነው የሚያርፉት። ሲያርፉ እንግዲህ ለሰው ልጅ የሚያስፈልገውን ነገር ሁሉንም ያማከለ የተሟላ አገልግሎት ነው እዚህ ክፍል ውስጥ የምንሰጣቸው። 72 ሰዓቱ ካለቀ በኋላ ደግሞ ወደ ማዕከል እናመቻችላቸውና ማረፊያ የተዘጋጀ ማረፊያ አለ፣ ወደዛ እንልካቸዋለን። 72 ሰዓት አገልግሎት የሚያገኙት አሁን ለምሳሌ ጥቃቱ ቤት ውስጥ ከተፈጸመ ወይ ደግሞ በጎረቤት አካባቢው ላይ ጥቃት የደረሰባት ሴት ተጎጂዋ ላይ ሌላ ተደጋጋሚ ጥቃት እንዳይደርስባት ከዛ ነገር ጥቃት አድራሹ ወንጀሉ ተጣርቶ ከዛ አካባቢ ላይ ያ ሰውዬ ስጋት እንዳይሆንባት እኛ ጋር አርፋ መድኃኒቷንም ጨርሳ ከራሷ ጋር ተረጋግታ ተደጋጋሚ ጥቃት እንዳይደርስባት የሚደረግበት ነው ይሄኛው ክፍል ማለት ነው። ቤት ውስጥም ከሆነ ጥቃቱ ከቤት ውስጥ ያ ሰው ቤት ውስጥ የሚኖር ከሆነ ተደጋጋሚ ጥቃት እንዳይደርስባት፣ ጎዳና ላይ ከሆነች በጎዳና ላይ ተደጋጋሚ ጥቃት እንዳይደርስባት፣ ዛቻ ማስፈራሪያ ካለ ለምሳሌ ጎረቤት ከሆነች እንደዚህ ክስ መመስረቱ ከታወቀ ቀድሞ ህይወቷን ሊያጠፋ ይችላል፣ ቤተሰቧን ሊጎዳ ይችላል። ስለዛ ያው ጉዳዩ እስኪያልቅላት ከዛ ስጋት ነጻ እንድትሆን ወደ 72 ሰዓት እዚህ የምትቆየው። ጥቃት እንግዲህ በጣም ብዙ ነገር ተጠቅሞ ቴክኖሎጂን ተጠቅሞ ባህሪው እየተቀያየረ በጣም እየጨመረ ነው እየመጣ ያለውና ሁሉም ህብረተሰብ በሀገራችን ውስጥ ያሉት የሃይማኖት ተቋማት፣
የትምህርት ቤት፣ ጎረቤት፣ በእድር በእቁብ ሰዎች ሁሉ በሚገናኙበት ቦታ ላይ ግንዛቤ ሰው ቢኖረው ቢጸየፈው፣ ጥቃትን ቢጸየፈው፣ በቃ ጥቃት ያደረሰው ሰው ቢያገሉ ጥቃቱ እንደዚህ ተንሰራፍቶ በየአመቱ በየጊዜው እንደዚህ ባህሪውን እየቀያየረ በሰዎች ላይ ከፍተኛ የሆነ ችግር እያደረሰ ነው። ይሄንን ችግር ደግሞ ልንቀርፍ የምንችለው ሁላችንም የህብረተሰብ ክፍሎች ይሄን ነገር ተገንዝቦ ጥቃትን መከላከል ነው ያለበት። መከላከል ያለበት እኛ ብቻ የመንግስት ተቋማት ብቻ አይደለም። ሁሉም የማህበረሰብ አካል ብቁና ንቁ የሆነ ጤናማ ትውልድ ለማፍራት ሁሉም ሰው ነቅቶ ይሄንን ነገር መከላከል አለበት ብዬ ነው የማስበው። ስለዚህ ጤናማ የሆነ ትውልድ ለመፍጠር ንቁና ብቁ የሆነ የበለጸገ ቤተሰብ ሀገር ለመገንባት ሁሉም ሰው ነቅቶ ይሄን ነገር መከላከል አለበት። በሆነ አካል ብቻ አሁን እኛ ተጎድቶ ሲመጡ ነው ይሄኛውን ነገር አገልግሎት እዚህ ጋር የምንሰጠው። ጉዳቱ እንዳይደርስ ግን በየማህበረሰቡ ውስጥ ችግሩ ሳይፈጠር እዛው በእንጭጮ እንዲቀጭ ሁሉም ማህበረሰብ ይሄንን ነገር መሳተፍ አለበት። ቤተሰብ መሳተፍ አለበት። ጎረቤት ብቲ፣ የእቁብ፣ የእድር፣ በትምህርት ቤት፣ በተለያዩ ቦታዎች የሃይማኖት ተቋማት እንዳልኩሽ ሁሉም ተረባርቦ ይሄን ነገር መጸየፍ አለበት ብዬ ነው የማስበው። አሁን ለምሳሌ በቤተሰብ እንዲህ ስለ ጾታ ላይ ምንም ብዙም መናገር በራሱ እንትን ነው ማለት እፍረት ነው ማለት እንደዚህ በግልጽ ከቤተሰብ ጋር አናወራም፣ በቃ በባህላችን ማለት ነው። ያ ግን ባህሉ ጎጂ ልማዳዊ ባህል አለ፣ ጠቃሚ ባህል አለ። ይሄኛውን ባህል ግን በግልጽ ከልጆቻቸው ጋር ከወንዶችም ከሴቶችም ልጆቻቸው ጋር ሊሆን ይችላል ስር መሰረት የዘረሰ ስለሆነ ከቤተሰቦቻቸው ጋር በግልጽ በመነጋገር ቤተሰብ ውስጥ ይሄንን በግልጽ ካወራሽ ከልጆችን በደንብ ካስተማርሽ ጥቃትም ሲደርስባቸው እንዲደረሰብኝ በግልጸኝነት ካወሩ ይሄን ነገር ቤተሰብም ግንዛቤ ካስጨበጠ ልጆቻቸውን ይሄ ነገር የምንቀንስበት ሁኔታ ሊፈጠር ይችላል። ጥቃት ሲደርስባቸው በየቤታቸው የቀሩ በጣም ብዙዎች አሉ። ቢሄድም ምንም መፍትሄ አላገኝም ብሎ የሚያስቡ አሉ። ጥቃት በተቻለ መጠን መከላከል ነው። ጥቃቱ ከደረሰ ግን መተው እዚህ ማሳወቅ አለባቸው። እንደዚህ ጉዳት ደርሶብኛል፣ እንደዚህ ሆኛለሁ። መተው በተቋማት በዚህ በአዲስ አበባ ውስጥ አሁን 4 ማዕከላቶች አሉ። እንደዚህ አይነት በየአቅጣጫቸው በሚቀርባቸው በጋንዲ፣ ጥሩነሽ፣ ቤጂንግ፣ አበበሽ ጎበና እና እዚህ አለ መተው እዚህ ሪፖርት እንዲያደርጉ እና አስፈላጊውን እገዛ እንዲያገኙ ትብብር እንድናረግላቸው ወደ ህግ እንዲሄድ አንድ ሰው ጥቃት ደርሶበት ቤት ውስጥ ቁጭ ካለ አንዴ ደርሶብኛል ብሎ ቁጭ ካለ ለሌላ ሰው እንኳን ቢያንስ እንደዚህ ጥቃት ደርሶበት እንደዚህ አገልግሎት ካገኘ ለካኔም እንደዚህ ሆናለሁ ብለው ስለሚታሰብ መተው አገልግሎቱን እንዲያገኙ ነው ምለው እኔ።